ትሰማኛለህ? እና አንተ ምንድን የምትላጠው እና ክርረው አልኩህ እኮ እኔ ጓደኛዬ ነው ወንድሜ ነው። ሁለተኛ እንዳታነሳ። ቤት የተከራየችልህ እኮ ስለምታፈቅረህ እኮ አይደለም። ደግሞ በሱ መጣ አይደለም ስለምታሳዝናት ምታኝ አልኩህ እኮ ምታኝ ና ምታኝ። እኔ ህፃን አይደለሁም እንዳንተ። እኔ ሳይኮንም ምጮትብህ ምታኝ አልኩህ እኮ ምታኝ ና ምታኝ። እኔ ህፃን አይደለሁም እንዳንተ። እኔ ሳይኮንም ምጮትብህ። በጣም ውድ ዩቲዩባችን ቤተሰቦች እንግዲህ ዛሬም በሌላ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ዛሬ እስቲ ብቻዬን ለምን እናንተን አላወራም ብዬ ነው የመጣሁት ማለት ያው ሌላ ቀን እንደምታውቁት ወይ ከዮና ወይ ከኑ ጋር ነበረ የምመጣው። እስቲ ዛሬ ደግሞ ለምን ከእናንተ ጋር ብቻዬን አላወራም ብዬ ነው ማለት ነው የመጣሁት። ያው ብዙዎቻችሁ እንደምታውቁት ከዮና ጋር ሰላም አይደለሁም በእኑ ምክንያት ማለት ያው ዮና እኑ እኔ በማላችን የተፈጠረውን ነገር ታውቃላችሁ። ብዙዎቻችሁ ደግሞ የሆነ እኔን እየተቃወማችሁኝ ነው ማለት እኔ ምንም ሊገባኝ አልቻለም። የሆነ ጥፋቴ ምን እንደሆነ አላውቅም ማለት እኔ እንጃ የሆነ ለእናንተ ራሱ በቃ እየጨነቀኝ ነው እያወራሁኝ ያለሁት እና እስቲ ለምን ዛሬ የኔን ሀሳብ ለእናንተ አላካፍላችሁም ብዬ ነው። እናንተም ደግሞ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝና ውድ ተመልካቾቻችን የኔ ጥፋት እዚህ ጋር ምን እንደሆነ ምንም ላውቅ አልቻልኩም ማለት እኔ ከዮና ቀድሜ ለሷ ስሜቴን በመናገሬ ምንድነው ችግሩ? ዮናም ይሄንን ቪዲዮ የምታየው ከሆነ የሆነ እንድትነግረኝ እፈልጋለሁ። ከአንዴም 5 3 4 ጠይቄሃል። እኔ ምን ችግር አለው ካንተ ቀድሜ ስሜቴን ለሷ መንገሪ? የሆነ ወንድ ልጅ እኮ ነኝ እኔ ማለት የሆነ ከዚህ በፊት ወዳት ነበረ። ከዛም በኋላ በቃ በአጋጣሚ መታ ዮናንን ፈተነው ምናምን ስትለኝ ለምን ፕራንክ አናደርገውም ብዬ አይዲያውን ያመጣሁትም እኔ ነኝ ብዙዎቻችሁ እንደምታውቁት። እና ውድ ተመልካቾቻችን የሆነ ከቀን ወደ ቀን እነግራታለሁ እያልኩኝ የሆነ ስፈራ ነበረ ምናምን እና ውድ ተመልካቾቻችን ፕራንክን እናድርገው ብዬ ባመጣሁት ሀሳብ ደግሞ ያው ከሷ ጋር የሆነ ግንኙነቶችን ስጀምር በዛውም ደግሞ ያው አሪፍ እየሆነልን ከሄደ ብዬ ነው የፕራንኩንም ሀሳብ ያመጣሁትና እናንተ ግን በጣም የሆነ እየተናገራችሁ ነበረ። ምቀኛ ነህ እረፍ ምናምን ዮናን ከኔ በፊት ስለምታውቁት ነው እንጂ የሆነ እኔ ምንም ጥፋት አጥፍቻ አይደል። እንደ እውነታው በእኔ በኩል እኔ ምንም ጥፋት አላጠፋሁም ማለት እኔ ለሱ ያለኝን ስሜት ከሱ በፊት በመናገሬ ምንም ችግር የለውም። የሆነ ምናልባት ሚስ አንደርስታንድ ሊኖረን ይችላል እኔና ዮና ጋር ማለት ቀድሞ አለማውራት። ግን ደግሞ ሲጀመር እኔ እዚህ ጋር ግራ እየገባኝ ያለው ነገር ቢኖር እኔ ከተናገርኩኝ በኋላ ዮና ሞትኩልሽ አፈቀርኩሽ እንዴት ይላታል? እኔ ሳልላት በፊት ለምን አላለም ይህንን ነገር? እኔ ልክ ለሷ ስሜት እንዳለኝ ስናገር ነው እሱ የሷን መውደድ ትዝ የሚለው። እና ይህን ቪዲዮ የምታየው ከሆነ ዮና አንተ ምንም አልከኝም የሆነ ኦዲየንሶቻችንም ያው የሆነ ነገር ቢሉኝም እኔ እሷን አልተዋትም። አንድ እንድትረዳልኝ የምፈልገው ነገር ቢኖር እስከመጨረሻው የሆነ እሷን አልተዋትም። እኔ ከበፊትም ጀምሮ የሆነ እንዳልኳቸው ወዳት ነበረ። እድሉን ተጠቀምኩ። በቃ ማንም ሰው ደግሞ ለማንም ስሜት ሊኖረው ይችላል። እንዳልኳችሁ እኔ አሁን ሲመስለኝ እንዲሁም በቃ በጣም እርግጠኛ ሆንኩበት ምክንያት ዮናን ከኔ በፊት ስለምታውቁት ነው እሱን እየደገፋችሁ ያላችሁት እንጂ እኔ ልክ ሳልሆን ቀርቼ አይደል። እና የሆነ እንዳልኩ ዮናም ደግሞ የሆነ ከፈለክ ጓደኝነታችን ይቀራል። የሆነ ብዙ ነገር አሳልፈናል። እኔ እናንተ ተቸገረናል፣ አጥተናል፣ አግኝተናል። ግን ደግሞ አንተ በዚህ ናይል እኔን የሆነ የምታስደብረኝ ከሆነ እኔም ማስደብራለሁ። የሆነ ሁለታችንም ሌላ ነገር ውስጥ ነው የምንገባው። እንደ ሀሳብ ከዚህ ሁሉ ጭንቀት የሆነ ሁለታችንም ተስማምተን የሆነ ነገር ብናደርግ ደስ ይለኛል። ማለትም በቃ እኔ ወዳታለሁ ብዬ ነገርኳት ደስ ብሎ የሆነ ነገር ለኛ ማድረግ ሲገባ አንተ በጣም የሆነ ጭራሽ እኔ ላይ እጅ አነሳ ምናምን። እኔ ላንተ አንሼ አይደለም ባይዘይ፣ ግን ደግሞ ያሳለፍነውን ነገር ስለማቅ ነው ዝም እያልኩኝ ያለሁት። ግን አሁን እዚህ ጋር ልትረዱልኝ የምትፈልጉት ነገር እነሱንም ሳልጠራ ብቻዬን ካሜራ አብርቼ ለእናንተ ለማውራት የፈለግኩት የኔ ጥፋት ምን እንደሆነ እንድትነግሩኝ ነው። ማለት የሆነ እስቲ እናንተ እንደዚህ አይነት ነገር ገጥሟችሁ ያውቅም? ደውዬለታለሁ በነገራችን ላይ ላወራው እሱን ደውዬለታለሁ ማለት እኔ ብሆናውን በሱ ቦታ እሱ ቀድሞኝ ቢሆን ኑሮ በቃ እየወደድኳትም ቢሆን የሆነ ለጓደኝነታችን ስል የሆነ ነገሮችን ከቨር አደርጋለሁ ማለት የሆነ አንድ ላይ እንዲሆኑ የሆነ ነገር ሰፖርት አደረገው ነበር። ግን እሱ እንዴት አንተ እንደዛ ትላታለህ ምናምን ብሎ ጭራሽ መታኝ። ይሆን አይታችኋል የተፈጠረው ነገር። እኔና እሱ በዚህ ልክ
በአንድ ሴት መጣላት አልነበረብንም። እንደውነቱ እንዳልኳችሁ የኔ ጥፋት እዚህ ጋር ምንም እየታየኝ አይደለም። በእኔ በኩል ልክ ነኝ፣ በእናንተ በኩልም እኮ ልክ ልትሆኑ ትችላላችሁ። ግን ልክ ልትሆኑ የምትችሉት በምንድን ነው? ከኔ በፊት ዮናን በማወቃችሁ ብቻ ነው። እና እኔ እንጃ፣ እኔ በጣም ግራ ገብቶኛል። እንዳልኳችሁ ብዙዎቻችሁም እንደዚህ ስለተናገራችሁኝ እኔ እሷን አላቆም ከእሷ ጋር እንዲሁም ጭራሽ የሆነ በቃ ሌላ ችግር ውስጥ እንንገባ ነው ማደርጉ። የሆነ ችግር ስላችሁ በቃ ምን ልበላችሁ፣ እኔ እንጃ ከእሷ ጋር ያለኝን ኮኔክሽን የሆነ 10 እጥፍ አበዛዋል። የሆነ ከቻልኩኝ እንዲሁም እንዳይገናኙ ሁላ ላደርግ እችላለሁ። የሆነ ይህንን ቪዲዮ የምታይም ከሆነ የሆነ ቀን እንዳልኩ ወይ የሁለታችንን ግንኙነት ትቀበሏለህ ወይም ደግሞ እኔ እናንተ ጸብ እንሆናለን ማለት ነው። እንግዲህ ሁለታችንም ወንድ ነን፣ ያው እንደምታውቀው የሆነ እኔም አልሰማም አንተም አትሰማኝም። ከዚህ ሁሉ ነገር ግን እውነቱን ተቀብለ ደስ ብሎ የሆነ እንዲሁም ደግሰ ልትድረን ሲገባ እንደዚህ በማድረግ በጣም ያዘንኩ እና ውድ ቤተሰቦቻችን ዛሬ ያው ብቻዬን ካሜራ ያበራሁላችሁ ዋናው ምክንያት እስቲ ለምን እናንተን አላወራችሁም ብዬ ነው። እንግዲህ ያው ዮናን ደውዬለታለሁ፣ ጠርቼዋለሁ ላናገረው። እንዳልኳችሁ ያው እዚህ ከመጣ በኋላ ሁሉም ነገር መቀበል አለበት ማለት በቃ እኔ ያፈቅርሻለሁ ብዬ ከተናገርኩ በኋላ እሱ እንደዛ መሆኑ በጣም ነው ያናደደኝ እና ደውዬለት እንዲሁም መጣ። በዛ ዞረና እና ውድ ቤተሰቦቻችን እስቲ እየመጣ ነው። ምን እንደምላችሁ አላውቅም። በቻልኩት መጠን ላናገረው ሞክራለሁ ረጋ ብዬ። ያው እናንተም እስቲ የምታስቡትን ነገር ምናልባት ልክ ላልሆን እችላለሁ። እንዳልኳችሁ ደግሞ በእኔ በኩል ልክ ነኝ። ግን ደግሞ እስቲ የእናንተ ኮሜንትም ስለሚያግዘን የሆነ ነገሮችን ብትሉን ያጣዳፊው ነገር ማለት ያው በመጀመሪያ ደረጃ ካሜራ ብርጭ ሰላም በመቀጠል እንተለኝ ይሆን ያው ዮና በእኔና በአንተ መሀል እንግዲህ በጣም ማይገቡ ነገሮች እየተፈጠሩ ነው። የሆነ እኔም አንተም እንደምናውቀው በጣም የሚደብሩ ነገሮች እየተፈጠሩ ነውና የሆነ አሁን በዚህ ማታ የጠራሁት ሰማኝ ዮና፣ አይ በዚህ ማታ የጠራሁት አንድ እንድንጫጫው ምናምን አይደለም፣ የሆነ በስርዓት እንድታናገረኝ እኔ ጠራሁት።